አቶ ኖላዊ ጉዳፈሉ። አቶ ኖላዊ ትልቅ ስህተት ተሳሳቱ። ወርቁን ወስደው ለወይዘሮ ሜላት ሰጥተዋታል። በጣም ነው የሚያሳዝነው። እንግዲህ ወይዘሮ ሜላት ወርቁን ተቀብላለች ማለት ነው። እሷ ግን ወርቁን ከውጭ ገና ወይዘሮ ባዩሽ ታመጣልኛለች ብላ ትጠብቃለች። ወይዘሮ ባዩሽ ደግሞ በፖሊስ ቁጥጥር ስር ውላ ማረሚያ ቤት ነች። ስለዚህም ወይዘሮ ሜላት ማስፈታት የፈለገችው ወይዘሮ ባዩሽን አንደኛ ነገር አብሮ አደጓ ጓደኛዋ ነች። ሌላ ሰው ሊያስፈታት የሚችል የለም። ስለዚህ እኔ ልደርስላት ይገባል ትላለች። በነገራችን ላይ ይሄ ሀሳብ እኔ በፍጹም ነው የማያስማማኝ። አሁንም ብትወጣ ወይዘሮ ባዩሽ ለሜላት ጉድጓድ ነው የምትቆፍርላት። የሚላት ሞኝነት ደግሞ ወደ ጅልነት እየተቀየረ ይመስለኛል። እና እንግዲህ ወርቁንም ለመቀበል ነው የምታስፈታት። ምክንያቱም 50 ሺህ ብሩን ሰጥታታለች። ስለዚህ ወርቁንም ለመቀበል ወይዘሮ ሜላት ወርቋን ለማግኘት ግዴታ ማን ያስፈልጋታል? ወይዘሮ ባዩሽ ታስፈልጋለች። በእሱ ሀሳቤ ባይዘወይ እንደምናውቀው ወርቁ ቤቷ ገብቷል። በምን መልኩ ነው የገባው የሚለውንና ደግሞ ወይዘሮ ባዩሽንስ ታስፈታታለች? ሜላት ይሆንላታል ይሳካላት ወይ የሚለውን ያው እንደምናውቀው ሀብታም ሰዎች ብዙ ጊዜ በምንም እንደዚህ ያላል በሙስናም በምንም ብለው ያስወጣሉ። ያው ሀገራችን ላይ የምናውቀው ነገር ነውና ታስወጣታለች ወይስ አታስወጣትም? እንደገና ደግሞ ወርቁንስ እሷ ቦርሳውን ከፍታ ታየዋለች ወይስ አላየችውም ይሆን የሚለውንና ስለ ኖላዊ ድራማ በዛሬው ዕለት የሆነውንና የተመለከትነውን የግላችንም ሀሳብ ጨምረን የምናወራ ይሆናል። ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። የራሳችንም ሀሳብ ስል አስተያየታችን ለማለት ነው እና ላይክ በማድረግ ቪዲዮውን ጀምሩት ማለት ነው። ለማዘዝ አይደለም ለማስታወስ ያክል ነው። እና እንግዲህ ወደ ጉዳዩ ስንገባ ዛሬ ተምቾ ወደ እርግብ ሄዷለኝ። እርግብ በነገራችን ላይ ያልፈለገችው ቦታ የለም። ተምቾን በጣም ብዙ ቦታ አሰሳለች፣ ብዙ ቦታ ፈልጋለች። እዛ ቦርሳውን ለመጀመሪያ ጊዜ ያስቀመጠበት ቦታ ማለትም ሁለተኛ ሀኒ ጋር ስላስቀመጠው ማለት ነው። ለመጀመሪያ ጊዜ ግን እንደምናውቀው ሱቅ ላይ ያስቀምጦት ነበር አይደል? አዎ። እና ሱቁ ጋር ሜዳ ጠይቃለች። በጣም ተንከራታለች። ብዙ ቦታ መፈለጓን ደግሞ ራሷ ተናግራለች። ምን ብላ አካልን ተምቾ እሷ ጋር ከሄደ በኋላ በጣም ደስ አላት። ምክንያቱም ወርቋን ብላ ነው እንጂ እሱን እኮ አትፈልገውም። ምክንያቱም ተናግራለች። ምን ብለዋለች? ላይህ አልፈልግም ብለዋለች። ለዛ ነው ስም የጠፋው። ምን አለችው? ላይህ አልፈልግም። ጭራሽ እሷ ማየቱላ አትፈልግም። ተምቾን ማየቱላ ነው ያስጠላት። በጣም የሚገርመው ለምን ከአሜሪካ ነው የመጣሁት ብሎ እሱ ጭራሽ የሰፈር ዱርዬ እንደሆነና ጭራሹንም ደግሞ የጎዳና ተዳዳሪ እንደነበረ ሲነግራት በጣም ተናደደች። ለምን ካልን ስለማታፈቅረው ነው። ምክንያቱም ደግሞ እንደ ህይወት ምን ለማለት ፈልገሽ ነው? ስለምታፈቅረው አይደል እንዴ ራሷን አሳልፋ የሰጠችው ካላችሁ አታፈቅረው። ለምን ብትሉ ካፈቀራችሁ አንድ ጊዜ በፍቅር አይናችሁ ከታወረ አሜሪካ ለምን እንዲሆነ በእርግጥ ለምን ዋሸ የሚለው ጥያቄ ውስጥ ያስገባል ኦፍ ኮርስ። ነገር ግን ለምን ዋሸ የሚለውን ደግሞ በሆነ ነገር ለመፍታት ትሞክራላችሁ እንጂ እውነተኛ ፍቅር ሆኖ ቢሆን ከአይኔ ጥፋ ለጊዜው አለች። እሺ ከዛ በኋላ ግን ይናፍቃት ነበር። እሷ ግን በፍጹም ነው ያልናፈቃት። እንደውም ምን አለች? እንደምንም አባብዬ ቦርሳዬን መቀበል አለብኝ። ስለዚህ አሁን እሷ ተምቾን በፍቅር ሳይሆን ፍለጋ ላይ ያለችው ምን ሆና ነው? ቦርሳውን ፍለጋ ነው። ቦርሳው ምን አለ? ወርቅ አለው። ለዛውም 3 ሚሊዮን ብር የሚገመት ወርቅ። ስለዚህ ወርቁን ለማግኘት ነው ማለት ነው። እውነተኛ ፍቅር የቱ ጋር አለ ካላችሁኝ በዚህ ድራማ ውስጥ እውነተኛ ፍቅር አሲር ጋር አለ። አሲር በጣም ነው የሚያፈቅራት ሀኒን። በጣም በቃ ሞቱ። እኔ በጣም የገረመኝን አገላለጽ ልንገራችሁ። እና ሀኒን ሊፈልግ ሄደ ማለት ነው። ሀኒ ወደ ትምህርት ቤት እየሄደች አሲር እሷን ተከትሏት ሄደ። ከዛ በኋላ ግን እንደ አሲር ምን ትሰራለህ እዚህ ስትለው አንቺን ላይ ናፍቀሽኝ አላት። ላይን ራሱ ይርባችኋል ያፈቀራችሁት ሰው በነገራችን ላይ። ይሄን እምላችሁ ግን ትክክለኛው ፍቅር የሚባለው ማለት እውነተኛው ፍቅር ሲሆን ነው። እና አሲር በጣም ነው የሚያፈቅራት። ሀኒ ግን በጣም በሚያሳዝን ሁኔታ ረስተዋለች። ያኔ ግን ካስታወሳችሁ በፊት እሱ የሆነ ወንድ ካወራች ቅናት፣ የሆነ ነገር ከሆነ የሆነ ፌሱን ተናዶ እያየችው እያለ ፍቅሩ ወደ እሷም የተስተጋባ ይመስል ነበረ። ለምን እንዴ አሲር ግን አንተ ትወደኛለህ እንዴ ብላ ጠይቀው ታውቃለች። እሱም ደግሞ ማለት እንዴ ምን አርገሽኝ ምናምን ብሎ ተደናገጠ። እና መደናገጥ የፍቅር ማለት የፍቅር መሰረት ነው እንዴ እንዳትሉኝ፣ ያው ልደነግጡም ትችላላችሁ፣ ደፋርም ልትሆኑ ትችላላችሁ። ዞሮ ግን በዚህ ድራማ ላይ ያለው እውነተኛ ፍቅር አሲር ሀኒን የሚያፈቅራት አይነት ፍቅር፣ እንዲሁም ደግሞ ቅዱስ ጽዮንን የሚያፈቅራት ፍቅር እና ደግሞ
ተምቾም እርግብን የሚያፈቅራት ማለት ነው። ዞሮ ይሄ ነው እና እንጂ እርግብ በፍቅሩ ጉዳይ አይደለም፣ ገንዘቧን ለማግኘት ነው ያለው ነገር ይሄ ነው። ከዛ በመቀጠል ግን እንግዲህ ወርቁ የት ሄዷል ብለናል። ወርቁ ሀናች ላይ ነበረ። ሀናን ያዢ አደራ አስቀምጭ ብሎ ሰጥቷታል። አቶ ኖላዊ ደግሞ ምን አስበው እንደሆነ አላውቅም። የልጅ የቃማ እዚህ መቀመጥ የለበትም ከነ ምናምኗ ወደ ቤተሰቦቿ ትሄድ ያሉ ይመስላሉ። ምክንያቱም እንግዲህ ያንን ቦርሳ በፌስታል አድርገው ጠቅልለው ወስደው ለወይዘሮ ሜላት ሰጥተዋታል። ይሄ የሀና ነው ብለው ወይዘሮ ሜላት ተገረመች። እንዴ ሀና እንደዚህ አይነት ቦርሳ አላት እንዴ አለች። ምክንያቱም እንደዚህ አይነት ቦርሳ የላትም ሀና። እንደዚህ አይነት ቦርሳ እኔ ሀና አይቻላቅም ስትል ጊዜ እኔም አላውቅም እንግዲህ አዲስ ገዝታ ይሆናል ብለው ሰጥተዋታልና እና እንግዲህ ወይዘሮ ሜላት እንቅልፏን አጥታ ወርቄ የምትለው ጉዳይ እጇ ላይ ገብቷል ማለት ነው በዚህ ሰዓት። ስለዚህ መቼ ነው የምታዩ፣ እንዴት ነው የምታዩ የሚለውን ነገርም የምነግራችሁ ይሆናል ወደኋላ ማለት ነው። እና ግን ሀኒ መጣች። ሀኒ መጥታ ለሀኒ አባቷ ነግሯታል። ማለትም ወይዘሮ ባዩሽ መታሰሯን ሰምታለች። ሀኒ ከሰማች በኋላ ግን ምንድነው የተፈጠረው? መጥታ ለእናቷ ነግራታለች። ምን ብላ? እማዬ ስራ የለሽም ላውራሽ አንዴ ካለቻት በኋላ እሺ አውሪኝ ስትላት እማዬ እኔ እንጃ ይሄ ነገር አንቺን ደስ ይበልሽ ደስ የሚያስብልሽ ለነገሩ ደስ የሚልሽ አይመስለኝም። ዞሮ ግን ማወቅ ስላለብሽ ነው እና ወይዘሮ ባዩሽ ታስራለች ስትላት ሜላት እንዴት ብላ ደነገጠች። ለምን መሰላችሁ ደነገጠችው? ሜላት የምትፈልገው በእሷና በባዩሽ መካከል ሌላ ሰው እንዲገባ አትፈልግም። ችግራቸውን ለሁለት እንዲፈቱት ነው። ግን ችግራቸውን ለሁለት መፍታት ይችላሉ ብለን ስናስብ መፍታት አይችሉም። ለምን ብትሉ በጣም ከባድ ነው። የሆነ ነገር ማለት ንጹህ ነገር እና ቆሻሻ ነገር የሆነ እንዴትም ከባድ ነው አይደል? እና ወይዘሮ ሜላት በጣም ምንም የማታውቅ ዋህ ናት። ባዩሽ ደግሞ መሰሪ ናት። እንዴት አድርጌ የሆነ ማለት እንዴት አድርጌ ለጥቃት እንዴት አድርጌ በቃ የበታችነት ስሜት ስለሚሰማት ያን የበታችነት ስሜቷን የምትገልጸው ሜላትን በማጥቃት ነው የሚመስላት። ስለዚህ አሁን ምን ትላለች? እኔማ አልፋታትም። 50 ሺህ ብሩን የተቀበለችው በእርግጥ ልትቀበል ነው ማለትም ወርቁን እንድታመጣላት ነው። ግን ያን 50 ሺህ ብር ይዛ ሄዳ ወርቁን እንድታመጣ አልነበረም። በቃ 50 ሺህ ብሩን ወሰደች፣ ለራሷ ያዘችው። ያችን ልጅ በሽጉጥ ነው ያስፈራራቻት። አያችሁ? ስለዚህ ባዩሽ ምንም የምትማር ምንም የምትታረም አይደለች። ማረሚያ ቤት ገብታለች። በእርግጠኝነት የምነግራችሁ ነገር ከማረሚያ ቤት ስትወጣ በቀልተኛ ሆና ነው የምትወጣው። በፍጹም ነው የማትታረመው። በቃ አንዳንድ ሰዎች እንደዚህ ናቸው። የሆነ ግራ ነው የሚያጋቡት። ለራሳቸው ግራ ተጋብተው ሰውንም ግራ ያጋባሉና እዚህ ጋር በጣም የሚያስፈራ ነገር አለ። እሱ ምንድነው መሰላችሁ ውዶች? ይሄ በጣም የሚያስፈራው ነገር እንግዲህ ወይዘሮ ሜላት ያንን ወርቅ ካየችው በጣም ከባድ ነው ለሀና። ለምን ጭራሹንም ባዩሽ ጋር የደረሰ እርግብ የነካቸው አይመስላትም። ስለዚህ ምንድነው የምትለው? ቀጥታ አሁንም የሀኒ ስቃይ ሊቀጥል ነው ማለት ነው። ሀኒ ራሷ ወስዳ ወደነ ባዩሽ ወደነ ሜላት እንደዞረ ያደረገች ነው የሚመስላት። ይሄን ነው ልታስብ የምትችለው ወይዘሮ ሜላት ማለት ነው። እና ወርቁን ሀና ወስዳ ቤቷ አስቀምጣ ነገር ግን ባዩሽና እርግብ ናቸው ብላ ያመካኘች ሁሉም ነገር የተቀነባበረ ነው የሚመስላት። ለምን ብትሉ ሜላት ፊት ለፊትም ብቻ እንጂ ወደ ኋላ ወደ ቀኝ አትልም። እንዴት አንቺ ጋር ደረሰ ማን አምጥቶት ነው የሚለው ነገር አታስተውለውም። እሱን እንዴት ተረዳን መሰላችሁ? አሁን ባዩሽ ታስራለች ስትላት ሀኒ አንቺ እንዴት አወቅሽ አለቻት። እኔ አባቴ ነግሮኝ ነው አለች። አባትሽ እንዴት አወቀ ስትል አባቴ መስቀሉን ሰርቀው ለሷ የሰጧት ይሄ ለአንቺ ደም የሰጠሽ ልጅና ሌላ አንድ ጓደኛው ነው። ስለዚህ ሁለቱ ናቸው መስቀሌንና ፎቶውን ወስደው ለባዩሽ እንዲሰጧት ያደረገችው እነዚህን ሁለት ልጆች ነው። ስለዚህ እነሱ ናቸው ያሳሰሯት ስትል ምን አለች ሜላት? እንዴ በዚህ ነገር ላይ ግን አባትሽ እንደሌለበት ተስፋ አደርጋለሁ። አያችሁ ጥርጣሬ ላይ ናት። ለነ ሀኒ ሲሆን ጥርጣሬ ላይ ናት። ለባዩሽ ሲሆን ደግሞ እያየች እየተደረገባት እያየች እየተፈጸመባት ችግር የለውም። የሜላት ባህሪ እንግዲህ ይሄ ነው። ቄሬር ያለ ግልብጥብጥ ያለ ማለት ነው። እና በአሁኑ ግን ትጎዳለች ሜላት። በአሁኑ ድጋሜ ትጎዳታለች ባዩሽ እና ድጋሜ እንደምትጎዳት ነው የምነግራችሁ። እንግዲህ ተምቾ ሄዷል ማለት ነው። እርግብ ጋር ከሄደ በኋላ እርግብና ተምቾ ተገናኙ። ከዛ የሄደው የት ነው? የጓደኛዋ ቤት ነው። የጓደኛዋ ቤት ሄዶ ግን እሷ ደግሞ እሱ ከመሄዱ በፊት ጓደኛዋን ሜሪ
የት ነሽ? በእርግጠኝነት አትከጂኝም? ምን እያደረግሽ ነው? እያለች በጣም ግራ እየተጋባች ነበረ። እና ተምቹ ይሄድና ጓደኛሽና አክስትሽ የት እንዳሉ ታውቂያለሽ ይላታል። እሷ ደግሞ አይ አላቅም ማለት ስትለው አክስትሽና ጓደኛሽ እስር ቤት ናቸው ይላታል። ወይኔ ጉዴ! እና አለቀልሽ በለኛ ትላለች። ለምን እነሱ ከተያዙ እሷ የምትያዝ ነው የመሰላትኝ። ትያዛለች አትያዝ የሚለውን የምናወራበት ይሆናል። ነገር ግን እሷ የመሰላት በቃ እነሱ ከተያዙ እኔም ዋጋ የለኝም ወደሚለው ደርሳ እነሱ ከታሰሩማ በቃ እኔ ዋጋ የለኝም ማለት ነው ብላለች ማለት ነው። ነገር ግን እሱ በቃ እኔ ይህንን ልንገርሽ ብዬ ነው ስለዚህ ልሄድ ሲላ ጊዜ ወዴት ነው የምትሄደው ብላ እንዳፈቀረ ሰው ሁና ተጠምጥማ ምናምን በቃ እዚህ ታድራለህ፣ ጠዋት ሄደን ቦርሳውን እናመጣለን ብለዋለች። እኔ የምለው ይሄ ቦርሳ ግን ፈረንጅ ተቀብሮበታል እንዴ? ለምንድነው የማትነግሪኝ ይላታል ማለት ነው። እና በቃ መታሰሬ አይቀርም እኔም አለቀልኝ ትላለች። እና ተምቹ ደግሞ ምን ይላታልኝ? እኔ እያለሁ በፍጹም አንቺ ምንም ነገር አትሆኝም ይላታል። እና በቃ አሁን ሸኘኝ ሲላ ጊዜ ነው እኔ ማለት እንድትሄድ አልፈቅድልህም፣ የትም አትሄድም፣ ምክንያቱም ቦርሳውን ማምጣት አለብህ ብለዋለች እንዳልኳችሁ ማለት ነው። እና እርግብ ቦርሳውን በጣም ነው የምትፈልገው። ስለዚህ አስቀምጨዋለሁ አልኩሽ ይላታል። የት እንዳስቀመጠው ስትጠይቀው የሆነ ቤት ነው ያስቀመጥኩት፣ አይዞሽ አደራ ነው ያስቀመጥኩት፣ ምንም አይሆንም ይላታል ማለት ነው። ሰዎቹን ስለማታውቂያቸው ነው የማልነግርሽ ይላታል። በእርግጥ ሰዎቹን ታውቃቸዋለች፣ ነገር ግን ሀና ካላት አሁን ችግር ተፈጠረ ማለት ነው። ስለዚህ አይነግራትም። ከዛ እንግዲህ በቃ እሺ ብላ አብረው ያድራሉ። እሱ በጣም ፈገግ ደስ አለው አብረን እንደር ስትለው ባይዘወይ። ከዛ ካደሩ በኋላ ምንድነው የተፈጠረው? ወደነ ሀና ቤት ሄደ። ተምቹ ገብቶ ሲፈልግ አላገኘም። እሷን የሆነ ቦታ ነው ጠብቂኝ ያላት። ምክንያቱም ከወሰዳት ድንገት የሀና የሆነ ነገርን ካየች ደግሞ ችግር ትፈጥራለች፣ የታወቀ ነገር ነው። ስለዚህ ምንድነው ያደረገችው? እና ያው ታውቃላችሁ ሀናና እርግብ ማለት ድሮና ጥሬ ናቸው። ስለዚህ ከወሰዳት አው የሀና የሆነ ነገር ካየች ደግሞ ሌላ አምባጓሮ ስለሆነ አልወሰዳትም። ሄደ ገብቶ ፈለገ። ሲፈልግ ደግሞ አላገኘም። ስለዚህ ምን አደረገ? ሰዎቹ የሉም፣ እኔ ደግሞ ቤት ውስጥ ግን ፈለኩት የለም። ስለዚህ ሰዎቹ ይምጡ ቆይ አላትኝ። በጣም ነው የተናደደችው። እንዴት የት ሄደ ትለዋለች ማለት ነው። ከኔ ውጭ ደግሞ ማንም መንካት የለበትም ይሄንን ቦርሳ ትላለች። ዞሮ ዞሮ በዚህ ሁኔታ ላይ ነበሩ። አላገኙትም፣ ደግሞ አያገኙትም። ምክንያቱም ኦልሬዲ ወርቁ ሜላት እጅ ገብቷል። ሜላት ደግሞ ረስተዋለች፣ ለሀናም አልሰጠቻትም፣ ሀናም አላየችውም። እንግዲህ ምንድነው የሚሆነው ካልን ሀኒ ወደ ቤት ስትሄድ ሀኒ ወደ ቤት ከመሄዷ ቀድሞ ሲጀመር ተምቹ ነው የሚደውልላት። ተምቹ ደውሎ በእርግጥ ምናሴ የደወለበትን ነገር አይተናል። ምናሴ የደወለበትንም ጉዳይ የምናወራ ይሆናል። ግን ተምቹ ደውሎ ምንድነው የሚላትኝ ቦርሳ ማለት ቦርሳው የት ሄደ ይላታል። እሱ እንደዛ ሲላት እንደገና ደግሞ ወንድሟ እንደምናስታውሰው እያወራች እያለ ማን ጋር ነበር እያወራች የነበረው? ልክ አሲር ቻው ብሏት ሄደ። አሲር ቻው ብሏት ከሄደ በኋላ እሷ ማን ጋር የነበረችው? እዝራ ጋር ነበረች። እዝራ ጋር እየሄዱ ነበር ወደ ትምህርት ቤት። እዝራ ጋር እየሄዱ ወደ ትምህርት ቤት እያለ በመሃል ወንድሟ ደወለ። ወንድሟ ማነው? ምናሴ ማለት ነው። እና ለሱም ምናሴ ደወላለችው። ከመደወሉ በፊት ግን እያወሩ እያለ የት ነው ሊሄዱ የነበረው? እስር ቤት እንሄዳለን አባቴ ነው ያለኝና እንደዚህ ቦታ እንሄዳለን እያላት እዝራ ጋር እየተስማሙ ነበር፣ አብረው ለመሄድ ማለት ነው። እና አብረው ለመሄድ እየተስማሙ ነበረ። እናቷ ደግሞ ማለትም ወይዘሮ ሜላት የት መጣለች? እና ሀንዬ ቤት መጣለች። እና ሀንዬ ቤት መጥታ አቶ ኖላዊን አውርታዋለች። ምንድነው ያለችው? እስኪ ሌላ ሰው እንዲሰማ ምናምን አልፈለገችም። ለምን ይሄን ያክል በድላት ጭራሽ ደግሞ ይባስ ብላ አሁንም ድጋሜ ወይዘሮ ባዩሽን ፍለጋ ስትሄድ እንደው መስፍን ራሱ ቢሰማ እንደው አረብ ከመስፍን ሳይደርስ ሀና ራሱ በጣም ነው የሚናደዱባት ልጆቿ። ስለዚህ ምን አድርጋለች? አቶ ኖላዊ እኔ የመጣሁት አንተን ላወራ ነው ብለዋለች። እሱም አውርቷታለኝ። ከዛ ካወሩ በኋላ ግን ምንድነው ያወሩት? ባዩሽ የት እንደታሰረች ንገረኝ ነው ያለችው። እኔ እኮ አላቅም፣ እኔ እኮ እንደታሰረች የነገሩ ልጆቹ ናቸው። ስለዚህ ልጆቹን ጠይቄ እነግርሻለሁ ብሏታል። አሁን አስቡ እንግዲህ ካወቀች እዛ እስር ቤት ሄዳ ልታስፈታት ነው። እና ልታስፈታት ነው። ግን ማስፈታቱ ይሳካላታል ወይ ስንል አይሳካላትም። ለምን መሰላችሁ? የማይሳካው ምክንያት የታሰረችው አሁን ላይ በእርግጥ ጠቁመዋል እና አሲር አመልክተዋል፣ መመልከቻ አስገብተዋል። አዎ ግን ደግሞ በሱ ብቻ ሳይሆን የእርግብን ጓደኛ
የእርግብን ጓደኛ ልትገላት ማለትም 50 ሺህ ብር እሰጥሻለሁ እሺ ነው የተባብለው ከተቀጣጠሩ በኋላ ሽጉጥ ደቀነችባት 50 ሺህ ብሩን ከመስጠት ይልቅ። እቺ ናት እንግዲህ ባዩሽ ሽጉጥ ደቀነችባት። ግን የተነጋገሩት ምንድነው? እሷም 50 ሺህ ብሩን ልትሰጣት ባዩሽ ማለት ነው ለዛችን ለእርግብ ጓደኛ፣ የእርግብ ጓደኛ ደግሞ እርግብ ያለችበትን ቦታ ለባዩሽ ልታሳይ፣ በዚህ መልኩ ነበር የተስማሙት። እሷ ግን ይህንን ማድረግ አልፈለገች። ምን አድርጋለች? ይባሱንም ብላ ሽጉጥ ስታወጣ እነ ተምቾ ደግሞ ጠቁመው ስለነበር ተያዘች ማለት ነው። ስለዚህ አሁን እስር ቤትም እንሂድ እያላት ነው እዝራ። በመሀል ግን ወንድሟ ምናሴ ደውሏል። ምናሴ የደወለው ቦርሳውን አይቶት ነው ብለን እናስባለን። እንግዲህ ይህን ይመስል ነበረ ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ክፍል ደግሞ ምን ተፈጠረ ምን ተፈጸመ የሚለውን ይዘንላችሁ እንመጣለን። ላይክ ያላረጋችሁ ላይክ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ደህና ሁኑ።